መልእክት ላይ ስለ ሙሴ ያወራል። ኢየሱስ ጌታ ነው እና ሙሴን መላእክቶች ወስደው ምን እንዳሉት ያወራል፣ እንደቀበሩት ያወራል። እና አሁን ማውራው ስለ ቪዥን ነው። አሜን። ስለ ራእይ ነው። አሜን። ራእይ ያለው ሰውና ቁጭ በሉ እና ክፍሉን እናንተ አንብቡት። ከዛ በኋላ እንደዛው እንዲያነብልኝ ያደርጋለሁና አሜን። ዛሬ ግን የምፈልገው ምንድነው ሲባል ስለሆነ ቅርጽ ማውራት ፈልጋለሁ። አሜን አሜን። ኢየሱስ ያድናል። አሜን። እግዚአብሔር ሙሴ መጣና ከግራር እንጨት አውጣና ታቦቱን ምን በላል ቅረጸው። አሜን ነው። ከግራር እንጨት አወጣ ምኑን በል ታቦቱን ቅረጽ አለውና ሙሴ ታቦቱን መቅረጽ በጀመረ ጊዜ ሰው ሁሉ ሙሴን መሸሽ ነው የሚጀምረው። ቢኮዝ እንዴት ይህንን ታቦት ሊቀርጽ ይችላል? እንዴት ይህንን ነገር ሊያደርግ ይችላል ብሎ ሰዎች ሁሉ ማንን መራቅ ነው የሚጀምሩት? ሙሴን መራቅ ነው የሚጀምሩት። ዛሬ አንድ ነገር ልንገራችሁ። እናንተ የረሳችሁትን ነገር እግዚአብሔር እንዲያስታውሳችሁ ጸልያለሁ። እናንተ ማታስቡትን እናንተ የረሳችሁትን ነገር እግዚአብሔር እንዲያስታውሳችሁ በኢየሱስ ስም ጸልያለሁ። ሙሴ ታቦቱን ከቀረጸ በኋላ ሙሴ አጠገብ የነበሩ ሰዎች በድንጋጤ መሸሽ ጀመሩ። አሜን አሜን። ዛሬ አንድ ነገር ይሆናል። እናንተ ውስጥ ያለው ራእይ መገለጽ ሲጀምር ሰዎች ከእናንተ መሸሽ ይጀምራሉ። እና እናንተ ውስጥ የሆነ የጸሎት አቅም አለ። እናንተ ውስጥ ያለ ኃይል አለ። ያ ኃይል መገለጽ ሲጀምር ሰዎች ከእናንተ መሸሽ ሲጀምሩ ተስፋ አትቁረጡ። አሜን አሜን አሜን። ለምን መሰላችሁ? እናንተ የምትወጡበት ስፍራ ከሌሎች ሁሉ የተለየበት ስፍራ ነው። አሜን። ሙሴ አሁን ለምንድን ነው ከሰዎች ሁሉ የተለየው የሆነው ካላችሁት፣ ሙሴ ብቻ ነው ከቤተ መንግስት ሙሴ ብቻ ነው ከቤተ መንግስት ወጥቶ ነብይ የሆነው እንጂ ሌሎች ከቤተ መንግስት አልወጡም። ዛሬ የምትወጣበት ስፍራ አሜን እመጣለሁ ወደ መቀበሪያው ስፍራ ሙሴን እግዚአብሔር ታውቃለህ፣ ሙሴ በምድር ላይ መመላለስ ጀመረና ሞት የሚባለውን ረሳ። ሙሴ እንትና ሞተ እኮ ሲሉ ሞቷል ብሎ ትቶ ሄድ ጀመረ። እንትና ከዛ እግዚአብሔር መጣና ሙሴ ሆይ ያለው ሞት የሚባለው ነገር ረስተሃልና ወደዛች ተራራ ውጣና ሞቷል። ለምን መሰላችሁ? የሙሴ አሟሟት ከሌላው የሚለየው ነው ሲባል ሙሴ ውለውና የሚኖርበት ስፍራው ሞት የሚባለው ነገር አስረስቶታል። ለምን? የሚነካካው ግሎሪ ነው፣ የሚነካካው ቅባት ነው። እግዚአብሔር ዓለም ጋር ከመነካካቱ የተነሳ ምድር ላይ እንትና ሞተ ብሎ ሲነግሩት ሰውየው ረስቶታል። አሁን ለምንድን ነው ሙሴ ሞትን የረሳው ሲባል ሙሴ ሕይወት ላይ ብርሃን መገለጫው። ዛሬ ጸልያለሁ፣ ዛሬ ጸልያለሁ። ማንም ያልተጠጋ አንተ የብርሃናት ኃይል ያላቸው መጥተው ቀብር እንኳን በጨለማ ነው፣ አቀባበረ እንኳን በጨለማ ሳይሆን ሄድበት ስፍራ ላይት ነውና አቀባበሩ እንኳን የብርሃናት አለቆች ነው። አሜን አሜን አሜን። ኢየሱስ ያድናል። ይሁዳ መልእክት ምዕራፍ 1 ቁጥር 8-9 ላይ ስታነቡ አንድ ነገር ያወራል። አሜን። እሺ ቀጥልልኝ። የመላእክት አለቃ ሚካኤል ግን ይውላችሁ አለቃን የሚቀብር አለቃ ነው። ወይ ታላካይደ ኢየሱስ ያድናል። አሜን። ሙሴ የምድር አለቅነት ላይ አልነበረም። የነቢያቱ ዓለም የሚባለው የዛን ዓለም አለቅነትና የዛን ዓለም ራንኩን ዓለም ይዞታል ስለያዘ ባይዚህ አንድ ነገር ልንገራችሁ። አንድ ስፍራ ላይ የረጅም ጊዜ የንግስና ነገር እናንተ ህይወት ላይ ከመጣችሁ የዛ ነገር ባለቤት ነው፣ የዛ ነገር ገዢ ነው። አሁን ሙሴ ጋር እግዚአብሔር ሲመጣ የነቢያቱ ዓለም አሜን አባት አድርጎታል። ሰው ዛሬ የሆነ ስልጣን የሌለበት ስፍራ መስሎ ሆኖ ይችላል። አባት ያደርጋል። አሜን አባቴ። እሺ ቀጥላም ነው የመላእክት አለቃ ሚካኤል እሺ ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ስለማን ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽ፣ ጌታ ምን ይበል ይገስጽ አለው እንጂ የስድብን ንግግር ፍርድ ሊናገር አልደፈረም። በቃኝ ተቀመጥ። አሜን። ይኸውላችሁ እዚህኛው ስፍራ ላይ ሙሴ አለ። አሜን። እዚህ ጋር ገብርኤል ሚካኤል አለ ብላችሁ ያዙት እና እዚህ ጋር ሉሲፈር አለ። ሙሴ ሞቷል። ሙሴ ምን ብሏል? ሞቷል። ሙሴ ሞቶ ግን አንድ ነገር ተፈጠረ። እዚህ ስፍራ ላይ ያለው ሚካኤል መጣና የሙሴን ሥጋ ሉሲፈር ፈለገ። ያ ማለት የሞተው የሙሴ ሥጋ ሉሲፈር ፈልጎታል። ያ ማለት የሙሴ ሥጋ የማይበሰብስ አካል ሆኗል። የስባሽነት ወጥቷል። አሜን። አይበሰብስ እና
የሙሴ ስጋ ሉሲፈር ሊወስድ ሲል መጣና ሚካኤል እንደዚህ አለ፣ እግዚአብሔር ይገስጽ። አሁን ለምን መሰለህ? ኢየሱስ ያድናል። ሙሴ የሚባለው ሰውዬ የሚውለው ከማይሞት አካል ጋር ውለው ሰፈሩ የት ነው ሲባል ኢየሱስ ከሚባል አካል ጋር ላይት ያለበት ብርሃን ያለበት አካል ጋር ኢየሱስ ጋር ስትሄድ ሞት የሚባል የለም። ህይወት በእርሱ ነበረች። አሁን ሙሴ የነበረበት ስፍራ ህይወት በእርሱ ነበረች የተባለበት ስፍራ ስለሆነ አሁን አለው አው ሉሲፈር ከሙሴ ስጋ የፈለገው ነገር አለ። ሉሲፈር ከሙሴ ምን ፈለገ ስለኝ ኃይል የሚባል ነገር ከሙሴ መቀበል ፈልጓል። አለው ለምሳሌ አንድ ነገር ልንገራችሁ። የእግዚአብሔርም ዓለም መንፈሳዊ ዓለም ነው፣ ያኛውም ዓለም መንፈሳዊ ዓለም ነው። ስለዚህ ሁለቱ መንፈሳዊ ዓለም መስማማት መቻል አለባቸው። አው አለ ሙሴ ስጋ ውስጥ ያለውን ኃይል ሉሲፈር ፈለገው። ሚካኤል አየና እንደዚህ አለው እግዚአብሔር ይገስጽ። ዛሬ አንድ ነገር ነው የሚሆነው በእናንተ ነገር ላይ የተነሱት እግዚአብሔር ይገስጽ። አሜን። ከዛ በኋላ አንድ ነገር ተፈጠረ ይላል። ሙሴን መውሰድ አልቻሉም። የሚገርማችሁ አንድ ነገር ነው። ሙሴን ይላል መላእክቶች ምን አደረጉት? ወስደው ቀበሩት። አንድ ሚስጥር ልንገርህ፣ መልአክ እድሜ ዘመኑን ቀብሮ አያውቅም። መልአክ ወስዶ ሰውን ቀበረ ካለ ሌላ ዓለም። መልአክ የሚወስደው መቃብር ስፍራ አይደለም። መልአክቶች የሚመጡበት አለ እዛኛው ዓለም ወሰደውና ሰው ይስማት። ይኸውላችሁ እዚህኛው ስፍራ ላይ ያለው መልአክ ሰው የቆፍሮ የሚቀብርበትን አፈር ውስጥ አይከትም። አፈር ውስጥ የሚቀብር ሰውና ሰው ብቻ ሙሴን መሬት ውስጥ ተቀብሮ ቢሆን ኖሮ ኤልያስና ሙሴ ኢየሱስ አጠገብ ኢየሱስ ጋር ሲመጣ ኢየሱስ ተራራ ላይ ሲጸልይ እንደዛ ሙሴና ኤልያስን አየው። ሙሴና ኤልያስን የሚታዩት ነው ሲባል ሙሴ አጠገብ ያለው ኤልያስ የሚባለው ሰውዬ የሞተ ሰው አይደለም፣ በሰረገላ የተነጠቀ ሰው። ምንድነው ስትለኝ ሙሴን መላእክቶች ነጠቁት እንጂ አልቀበሉትም። ሙሴን መላእክቶች ቀብሮ እንዳይመስል የሞተ ሰው ቢሆን ኖሮ እግዚአብሔር በክብር ሲቆም በእግዚአብሔር አጠገብ አልቆመ ነበር። ኢየሱስ ያድናል። የሆነውን ነገር ልንገራችሁ። እግዚአብሔር በተራራ ላይ በሚጸልይበት ጊዜ ይላል ደመና አምድ ሞላችሁ፣ ስፍራው በሙሉ ነጭ ሆነ ይልና አጠገቡ ይላል ሙሴና ኤልያስን አገኘ። ሙሴና ኤልያስን አገኘ ማለት ምን ማለት መሰላችሁ? ሙሴና ኤልያስን ማግኘት ከፈለክ አለ የምታገኘው እታች አይደለም፣ ያሉት ላይ ያሉት ላይ ነው። ኢየሱስ ወደ ተራራ ወጣ ይላል። ለምሳሌ ልንገራችሁ፣ ኢየሱስ ምድር ላይ 3 ዓመት ተኩል አስተማረ። ማን? ኢየሱስ ምድር ላይ ስንት ዓመት? 3 ዓመት ተኩል አስተማረ። ኤልያስ ይላል ለ3 ዓመት ተኩል ሰማይን ዘጋ። ያ ማለት ኤልያስ 3 ዓመት ተኩል ሰማይን ከዘጋ ኢየሱስ 3 ዓመት ተኩል ካስተማረ የነዚህ ፌሎሺፕ አላቸው። 40 ቀንና 40 ሌሊት ኢየሱስ ጾመ ይላል። ሙሴ ይላል 40 ቀንና 40 ሌሊት አልበላም አልጠጣም። ያ ማለት የማይበላበት ምግብ ማይታወቅ ሰውየው ምንም ነገርን የምትረሳበት ዓለም እንዳለበት ያ ዓለም ሲገባው እንደዚህ አለ። አሁን እኔ የምቆመው ከሞቱት ጋር አይደለም፣ በአብ ቀኝ ኢየሱስ ያድናል። በዚህ አጋጣሚ አንድ ነገር ልንገራችሁ። ኢየሱስ ከተራራ ሲመለስ አንድ አጋንንት የተናወጠ ሰው አገኘ። ውጣ ቢሉ አጋንንቱ አልወጣለ። ከዛ በኋላ ኢየሱስ እንደዚህ አለ። ሲመጣ ሐዋርያቶች ሞከሩ፣ ማቲያስ ሞከረው፣ እንትና ሞከረው፣ እምቢ አለ። ማርቆስ ሞከረው፣ ሉቃስ እምቢ ሲለው በቃ ኢየሱስ ሲመጣ ሊያስወጣ ይችላል። አጋንንት ምንድነው? ደንቆሮ። እዛ ኢየሱስ መጣና እነኛ አጋንንቶች በጾም ጸሎት ካልሆነ በስተቀር ምን አይልም ማለት አይወጣም ማለት በጾም ጸሎት በስተቀር ይሄ አጋንንት አይወጣም ማለት ጾምና ጸሎት ጸልይ አጋንንት አስወጣለ ማለት አይደለም። ጾም የሚባል ሰው ሙሴ የሚባል ሰው አለ። እሱን ሰው ያግኝተው ካልመጣለ ይሄ አጋንንት አይታዘዝ። አሜን 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 አሜን። አስተምራባት ይችላል እና ላሳያችሁ። ጉርታ ይዛባህ ስትወለዱ በቅባት ከተወለዳችሁ ስትሞቱ በቅባት ነው። አሜን አሜን አሜን። ሙሴ ሲወለድ ተንሳፈፈ፣ አካሲ ተንሳፈፈ። ሙሴ ሲወለድ ምን አለ? ተንሳፈፈ። ዘጸአት 2 ላይ በውሃ ላይ ላኩት ይላል።
ውሃ ሰውን ያሰምጣል፣ ሪያሊቲን ያንሳፋል። ሚስጥር ልንገራችሁ፣ ዘይትና ውሃ ተስማምቶ አያውቅም። ሁል ጊዜ ዘይት ይንሳፋል። ዘይት ከላይ ነው ፓፓ፣ ሁል ጊዜ ዘይት ይንሳፋል። ያ ማለት ምን ማለት መሰለህ? ቅባት ያለበት ሰው መከራ ሊገጥሙ ይችላል። የሚመጣው ወጀብ ሊመጣ ይችላል። በዛ ወጀብ መካከል ይሰምጣል ማለት አይደለም። ቅባቱ ያንሳፋል። አሜን ቅባቱ ሁሉ ጊዜ በምትሄድበት ስፍራ ይኸውላችሁ፣ በጣም ልንገራችሁ፣ ቅባት የሚያገኛቸው ሰዎች የመጀመሪያ የሚሆኑትን ልንገራችሁ፣ ባዶ ነው የሚበሉትን ሊያጡ ይችላል፣ የሚጠጡትን ሊያጡ ይችላል። ምንም ነገር ጭልምልም ሊልባችሁ፣ ጭልምልም ባለው መካከል ግን አይወድቁም። የማይሰምጡበት ምክንያት ምን ደስባል? የሚያንሳፍፍ የእግዚአብሔር ቅባት አላቸው። ቅባት አንተ ላይ ሲኖር ተወዳጅነት አይኖርህም። ቅባት አንተ ጋር ከኖረ ከንግስና ስፍራ መባረር ነው። ንጉስ ያለበት ስፍራ፣ ተወዳጅነት ያለበት ስፍራ የምትኖር ከሆነ ከዛ ስፍራ ላይ መውጣት ይጀምራል። ሙሴ ከቤተ መንግስት ሊሸሽ የቻለው፣ ሙሴ ከቤተ መንግስት ሊወጣ የቻለው ለምንድን ነው ሲባል ስላጠፋ አይደለም። ሙሴ ውስጥ ያለው ቅባት ቤተ መንግስት ውስጥ ነውጥ መፍጠር ጀምሯል። ቅባት ያለባቸው ሰዎች ሰው የሚገባቸው ለምንድን ነው ሲባል ሰዎች ከተስማሙበት፣ ሰዎች ከወደዱበት፣ ሰዎች አብረው ከሚኖሩት አጋንንት ጋር፣ ሰዎች አብረው ተስማምተው ከሚኖሩት ችግር ጋር መኖር ቅባቱ ስለማይፈልግ እሱ ሌላ ነው። ዛሬ ነገሮቻችሁ ዓመታት አስቆጥሮ ሊሆን ይችላል፣ ዘመናት አስቆጥሮ ሊሆን ይችላል፣ ጊዜ አስቆጥሮ ሊሆን ይችላል። ዛሬ የሆነ ላይት ይመጣል፣ ብርሃን እንዲያደርጋል። አይሽና ነገርህን ያንሳፍፋል። አሜን። እኔና ነገሬ በመሬት መሄድ ትተን የሙሴን ስጋ ሲያገኙ መሬት ላይ ያገኙ ይመስለኛል። መላእክቶች መጡና አንተ ሙሴ ስጋ መሬት ላይ ምን ይሰራል? እዚህ ስፍራ ላይ ያንተ ነገር መቀበር የለበትም። እዚህ ስፍራ ላይ ያንተ ነገር መቀበር የለበትም። አሁን አሉ መጡና ይዘውት አንድ ነገር ነው የሚሆነው። ነገርን መሬት ላይ የቀረ የመሰለ ነገርን ለውጥ የሌለው የመሰለ ነገርን መፍትሄ የሌለው የመሰለ እመነኝ፣ ከሚያገኝ ከቅባት ጉልበት የተነሳ ነገር ዛሬ ይንሳፈፋል። አምላክ ኃይል ይመጣበት። የሚመጣው ኃይል ያንሳፈፋል። አሜን። ሙሴ ጋር አንድ ነገር ነው ታያላ። ዘጸአት 33 ላይ ስታነቡ የሙሴ ፊት ምን ማለት ጀመረ? ሻይን አንጸባረቀ። አንጸባረቀ በኋላ አንድ ነገር መጋረጃ አደረጉበት። መጋረጃ የተደረገበትን ፐርሰን መሬት ላይ ልታገኙ አትችልም። ሰውየው ይጸልያል፣ ኢየሱስ ያድናል። እና ተራራ ላይ ስታነቡ ዘጸአት 31 32 33 ላይ ስታነቡ ሙሴ ወደ ተራራው በወጣ ጊዜ ይላል ደመና አምድ ለብሶ ኢየሱስ ወደ ሙሴ መጣ። ያ ማለት እዛ ጋር ኢየሱስ ጠብቀኝ ብሎት ሙሴ ሲለው እግዚአብሔር ሙሴን ከከተማ ወጥቶ እዛ ተራራ ላይ ጠብቀኝ። አለ እንዴት ያን እግዚአብሔር ያስቀመጥክ አንተ መንደር ውስጥ ትቀበራለህ? አሜን አሜን። እንዴት የምትጸልይ ሰው ኮንክ፣ እንዴት ኢየሱስ የምትል ሰው ኮንክ፣ እንዴት እግዚአብሔር የምትል ሰው ኮንክ ያንተ ነገር መንደር ላይ ይቀራል? ሊቀር አይችልም። እስቲ ሊቀር የኔ ነገር መንደር ላይ ሊቀር አይችልም። ንገሩ። አጠገብ ያለውን ሰውዬ ያዝና የኔ ነገር በሰፈር አያዝም፣ በመንደር አያዝም፣ የሆነ ተራ ነገሮች የኔ ነገር አይዝም። ያንተ ነገር እንደ ንስር በከፍታ አይነስነት። አሜን አሜን። አባቴ ተቀበል። እንዴት ከከፍታ ወርደ ዝቅታ ላይ ትቀራለህ? አሜን አሜን። ኢየሱስ ያድናል። አሜን። እና ሉሲፈርና መልአኩ ታገሉት። የታገሉት በሆነ ነገር አይደለም፣ በሙሴ ስጋ ነው። በሙሴ ሬሳ አይልም፣ በሙሴ ስጋ ነው የሚለው። በሙሴ ሬሳ ቢል ኖሮ በሞተው ምናምን ነገር ቢለው ጥሩ ነው፣ ግን አይስክሪን አላለው፣ ሬሳ አላለው። በሙሴ ስጋ ይታገላል ማለት ሙሴ የሆነ ደመና ወርዶበት መንቀሳቀስ እግዚአብሔር ክብር ይምጣባት። እናንተ እስከማትችሉ እናንተ
የመለኮት ኃይል ይምጣና አሜን 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 አካባሪሽ በህት ያኖሱ አሜን ጀባታ ካባይ ኢየሱስ ወዳለው ምድር ላይ ያላችሁ ለውጥና ነውጥ የሚፈጠረው ኢየሱስ ሲኖራችሁ። በጣም የሚጸልይ ሰው ችግሩን ልንገራችሁ። እሱ ከሱ ጋር አይስማማም። ለምሳሌ እሱ እዛ ሲሄድ እንትናን አግኝቶ ይመጣል። እሱም እንደዛ ይሄ የሚጸልይ ሰውዬው የሚያገኘው አናታል አሜን ኡሊታኑ በአስካታሪ ያሳይደ ወላ ባራዲያኖ ሱብራሃዳ ሪች ሜታ ዛሬ በሉ ዛሬ የሞቱ ሬሳዎች በሉ የሞቱ ሬሳዎች እሳት ይጀምራል። እሳት ይጀምራል። አሜን አሜን። ሙሴ ያላ ሙሴ ስጋውን ሲታገሉ ለካስ ይመስለኛል ሙሴ መንቀሳቀስ ከብዶት ሪያሊቲ ባባ ለብዙ ሰዎች ሙሴ ሞቷል። ካውንተር የምታረጉ ሰዎች ቆለ ሙሴ ሪያሊቲ ዛትስ ኢየሱስ መጣና እንደዚህ አለ። ኢየሱስ ዘወልቁ ላይ ስታነቡ እንደዚህ አለ። ከናንተ መካከል ነቢይ ቢኖር በሕልምና በራእይ ይገለጣል አለና ሙሴ ነቢይ አይደለም አለ። አሜን። ሙሴ ፕሮፌት አናዘር ነው ባባ ኢየስ ሙሴን ግን አለው ፊት ለፊት ምን እለዋለሁ አወራዋለሁ። አምላክ የተባለ ፐርሰን እግዚአብሔር የተባለ ፐርሰን ሰማይ ዙፋኑ ምድር የእግሩ መረገጫ የሆነን አካል ፊት ለፊት ማውራት ማለት አሜን ነው። ሰውየው ከእግዚአብሔር ጋር ከመዋሉ የተነሳ ከእግዚአብሔር ጋር ህብረት ከማድረጉ የተነሳ ከሰው ማንነት ነፃ ወጥቷል። አሜን ያድናል። እና ምንድነው ሙሴ እንደዚህ ያደረገ ሲሉት ሙሴን የነካው የእግዚአብሔር ክብር አለ። ሙሴን የነካው የአምላክ ኃይል አለ። የመለኮት አቅምና ሻዳይ አርዳባይ ከሲቤይ ዛጋጋጋይ እና የሚሆነው ምንድነው ሲባል በሞተ በሚመስላችሁ ነገር ነው። ኢየሱስ ያድናል። ኢየሱስን ያገኘው ሰው ኢየሱስ አብሮት የሆነው ሰው ኢየሱስ ከሱ ጋር ያለ ሰው እመነኝ፣ ወጀብ አያስቆመው፣ ማዕበል አያስቆመው፣ ምንም አይነት ነገር ቢመጣ አያስቆመው። አሁን ለምንድን ነው የማይቆመው ሲባል ከፊቱ የወጣ ብርቱና ኃያላን ይችላል። አስቡት እናንተ ህይወት አገልግሎት ስትጀምሩ እነዛ ጋኔሎች በሰው በኩል ይመጣሉ። እንዴት ካልከኝ እዚህ ጋር ሚካኤል እንደሚረዳ ያውቁ፣ ገብርኤል አብሮክ እንዳለ ያውቁ። እሱ እኔ ከሌለው አይቀጥልም። እሱ እኔ ካላልኩ ከኔ ጋር ካልሆነ መሄድ አይችልም። እሱ እኔ ካልረዳው ካልጎተትኩት መሄድ አይችልም። ስኬት አይሆንለትም ይላል። እሱስ አንድ ነገር ይረዳዋል። ዳንኤልን አይታችሁታል። 21 ቀን ሲጸልይ የዳንኤልን ጸሎት ሰው ይዞ አልመጣም። የዳንኤልን መልስ ማንም አልሰጠው። የዳንኤልን መልስ ይዞ የመጣው ሚካኤል ነው። ዋው ያስፋላ የዳንኤልን መልስ ይዞ የመጣው ማለት ነው ሚካኤል እንጂ ነው። ሁሉ ጊዜ መላእክቶች እናንተን ሊረዱ እንደተፈጠሩ ከገባችሁ፣ መላእክት የእናንተን መልስ ይዘው እንደመጡ ከገባችሁ፣ እመኑ የእናንተ ነገር ቀላል ነው። ሁሉ ጊዜ ራእይ ያለውን ሰው የሚዋጋ ሰው ሞኝነቱ ምን መሰላችሁ? ራእዩ ሰውየው የሚቀጥል ይመስላል። ራእዩ ሰውየው አይቀጥልም። ራእዩን ሰውየው ባይዜ ራእይ ያላችሁ ሰዎች አንድ ምክር ልምከራችሁ። ራእዩን እናንተ አይደለም የምትቀጥሉት። ራእዩን የሚያስቀጥላችሁ እግዚአብሔር ይቀጥልላችሁ። አሜን። ራእዩን ምን ይልላችሁ? የሚያስቀጥልላችሁ ማለት እግዚአብሔር ነው የሚያስቀጥልላችሁ። ሃሌሉያ አሜን። ኢየሱስ ያድናል። እና ራእዩን እኔ መቀጠል ስለማልችል ራእዩን እኔ ማስሄድ ስለማልችል አለና ደክሞኛል አለ። 600 ሺህ ሕዝብ መሸከም ለሙሴ ከባድ ነው አለ። ሚካኤል መጣና ሙሴ አይዞህ አለው 600 ሺህ ሕዝብ እኔ እሸከምልሃለሁ፣ ወዴት እንደምወስድህ ታያለህ። አሜን። ዛሬ የሆነ ዝቅታ ላይ ምናምን የሰለቻችሁ ሰዎች አላችሁ። እመኑኝ ወደ ከፍታው ስፍራ ትወጣላችሁ። አምላክ እግዚአብሔር ከዝቅታው ያወጣችና ከፍ ወዳለው ከፍታ ይከታችሁ። ሁሉ ጊዜ እናንተ ጋር የሚታገሉ ሰዎች የእናንተ ነገር ለማበላሸት የሚሞክሩ ሰዎች ችግራቸውን ልንገራችሁ። እናንተ አጠገብ ሰው ያለ ነው የሚመስላችሁ። እናንተ አጠገብ ማን እንዳለ ስለማያውቁ እናንተን ማሸነፍ አይችሉም። ምን ስለማይችል
እናንተ አጠገብ ማን እንደሚረዳችሁ፣ አብሯችሁ ማን እንዳለ፣ አብሯችሁ ማን እንደቆመ፣ የእናንተ አቅም ማን እንደሆነ ስለማይገባቸው እናንተን የሚያሸንፉ ይመስላችኋል። ችግሩ ግን እናንተን የሚያሸንፉ መስሎ ተነስተው መንገድ ላይ ይሸነፋሉ። ያው ለምን ሲባል አቅማቸውን የሚመታ የእግዚአብሔር ኃይል አላቸው። የማን ኃይል? የማን ኃይል? ኢየሱስ ያድናል። እና ሙሴ ላይ ይመስለኛል 600 ሺህ ህዝብ ሙሴ ሲያወራ አንድ ሁለት ሰው መምራት ማይችሉ ሰዎች ሙሴ ላይ ያወራሉ። ኢየሱስ ባባ ሪያሊቲ ባባ አሜን አሜን። እና ዛሬ ምን ይሆናል ብትለኝ መምራት ማትችለው አንተ ላይ የሚመራ የመለኮት ኃይል ይቀመጣል። ያ ኃይል እየመራ ያሰፋል። ያ ኃይል ወደ ግራ ወደ ቀኝ አብሮ ሲሄድ ጠላቶች በሙሉ ከእግር ስር መንበርከክ ይጀምራሉ። ያው ለምን ይንበረከካሉ ሲባል አንድ መለኮት አብሮት መንቀሳቀስ። ኢየሱስ ያድናል። አሜን። አይ ቲንክ እግዚአብሔር በሰጠኝ በአገልግሎት ዘመኔ ያለየው ታምራት የለም። ክራንች ሲጣል አይቻለሁ፣ ዊልቸር ሲጣል አይቻለሁ፣ የሞተ ሲነሳ አይቻለሁ፣ ደንቆሮ ሲሰማ አይቻለሁ፣ እማያይ አይን ሲያይ አይቻለሁ። በዚህ ሁሉ መካከል ይሄ ሁሉ ያደረገው ማን ውስጥ ላይ? እኔ አይደለሁም። እኔ አጠገብ የቆመ አካል አለ። የሚሰራው አንድ ነው። የቆመው አካል ይከፍታል፣ የቆመው አካል ይፈውሳል፣ የቆመው አካል ያስነሳል። ኃይል የእግዚአብሔር ነው። ኃይል የማን ነው? የእግዚአብሔር ነው። እግዚአብሔርን እኮ ነው የምላችሁ። እና ለጴንጤ ኃይሉ ስራው አይደለም። ለጴንጤ ኃይሉ ኢየሱስ ነው። አንድ ሚስጥር ልንገራችሁ። አብሯችሁ ሰው ከቆመ ትወድቃላችሁ። አብሯችሁ እግዚአብሔር ከቆመ ማንም ሊያስቆማችሁ አይችልም። ባርዳ ኢየሱስ ያድናል። እና ትላንትና ከቦሌ አራብሳ ተደወለልኝ እና ተደውሎልኝ ሄሎ አቤት ምንድነው ስለው አንድ ነገር አለኝ። ምን ሆነ ነው ቸርቹን ዛሬ ፕሮግራም ያልከፈትከው አለኝ። ምንድነው አልኩት። ሰዎች መጥቶ በር ላይ ቆመዋል በሰልፍ ዛሬ እዚህ ጥምቀት ፕሮግራም ስላለኝ ነው ያልኩት። ቀጣይ ሳምንት ነው በላችኋል። አሜን አሜን አሜን። እና ከዛ በፊት እየጸለይን የኔው መንፈሳዊ ልጅ መርዲ ምን ይል ነበር? መኪና እዚህ አቁመው ሰዎች ሲገቡ አይቻለሁ ይላል። አሜን አሜን አሜን። እንደ ሚስጥር ልንገራችሁ፣ የምትጸልዩ ከሆነ የምትታጉ ከሆነ እግዚአብሔር የምትፈልጉ ከሆነ እናንተው ራሳችሁ ህዝብ ነው የምትሆኑ። አሜን። አንዱ አንተ ከተማ ነው የምትሆኑ። አሜን አሜን። ኢየሱስ ያድናል። አሜን። እና የሙሴ አቅም እንደው ሲባል ሙሴ አቅም ያገኘው ከክርስቶስ ጋር መዋሉ ነው። አሁን የእናንተ ነገር ለኃይል እንዲኖራችሁ ከፈለጋችሁ ከወሬኛ ጋር መዋል ተውት። አሜን። ከአሚተኛ ጋር መዋል ተውት። አሁን ከእግዚአብሔር ጋር ህብረት ማድረግ ጀምሩ። ከእግዚአብሔር ጋር መንበርከክ፣ ፊቱን መፈለግ፣ እሱን መፈለግ ጀምሩ። እመኑ፣ የእናንተ ነገር በኃይል መከፈት ይጀምራል። ዛሬ ብቻ የሆነ የሚመታ መንፈስ ነው። እስቲ የሚመታ አጋንንቶች አሉ። የሚመታ አጋንንቶች አሉ። ይችላል። ኢየሱስ ጌታ ነው።